በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘዳግም አንድምታ ትርጓሜ ምዕራፍ 13 ተራ ቁጥር 1 ወለእመኒ ተንሥአ እምኔከ ነቢይ አው ሐላሚ ሕልም ወወሃበከ ተአምረ አው መድምመ ከወገንህ ከአገርህ ሰው ነቢይ የሐሰት ነቢይ ወይም የሐሰት ሕልምን አለምኩኝ እያለ የሚነሳ ሰው ቢኖር እርሱም በምታት ምልክት የሚያሳይህ ቢሆን ወይም ድንቅ ነገርን የሚያሳይህም ቢሆን አለ። ተራ ቁጥር 2 ወበጽሐ ተአምሪሁ አው መድምሙ ዘይቤለከ እንዘይብል ነአ ንሑር ወናምልክ ለአማልክተ ባዕድ ዘይተአምር የነገረ ምልክቱ ድንቅ ሥራውም የሚደረግና የሚደርስ ሆኖ ብታየውም እና እንሂድና የማታውቃቸውን ጣዖታት እናምልክ ቢልህ አለ። ተራ ቁጥር 3 ኢትስማ ቃሎ ለውእቱ ነቢይ አው ለውእቱ ሐላሚ ሕልም እስመ ያሜክረክሙ እግዚአብሔር አምላክክሙ ከመ ይርአይ ለእመ ታፈቅርዎ እምኩሉ ልብክሙ ወእምኩሉ ነፍስክሙ በፍጹም ልቡናችሁ በፍጹም ሰውነታችሁ ተወዱትም እንደሆነ አትወዱትም እንደሆነ ይመለከታችሁ ዘንድ ፈጣሪያችሁ እግዚአብሔር ይፈትናችኋልና። ሐሰተኛ ሕልም አላሚንና ሐሰተኛ ነቢይን አውቅልሃለሁ ቢልህ አውቃለሁ የሚልህን የዚያን የሐሰተኛ ነቢይ ትንቢትንና የዛን የሐሰተኛ ሕልም አላሚን ቃል አትስማ አለ። ሐሰተኛ ነቢይና ሐሰተኛ ሕልምን ተከትለህ እንዳትጠፋ ተጠንቀቅ አለ። ተራ ቁጥር 4 ወትልውዎ ለእግዚአብሔር አምላክክሙ ወኪያሁ ፍርሁ ወትእዛዝ ወቀው ወቃል ወስምዑ ወሀቤሁ ተማይጸኑ ፈጣሪያችሁ እግዚአብሔርን በሕግ በአምልኮት ተከተሉት፣ ፈልጉት፣ እርሱንም ፍሩት፣ ሕጉን ጠብቁ፣ ቃሉንም ስሙ። በአምላካችሁ በእግዚአብሔር በእሱም አምናችሁ ጸንታችሁ ኑሩ አለ። አምላካችሁ እግዚአብሔር እንደ አደራ ገንዘብ በእሱ ስልጣን ተጠብቃችሁ ኑሩ አለ። ከራስ ገንዘብ የአደራ ገንዘብ ይጠነቀቁለታል። አደራ አስቀምጡልኝ ተብለው የተቀበሉትን ገንዘብ ከገንዘባቸው ይልቅ የአደራ ገንዘብ እንዳይጠፋባቸው ይጠነቀቃሉ። አደራ ጥብቅ ሰማይ ሩቅ እንደሚሉት የራስ ገንዘብ ቢጠፋ የራስ ነው። የአደራ ገንዘብ ቢጠፋ ግን ወቀሳው መከራ ነውና ከራስ ይልቅ ለአደራ ገንዘብ ሰዎች ሁሉ እንደሚጠነቀቁ አምላካችሁ እግዚአብሔር ለእናንተም እንደ አደራ ገንዘብ ነውና የሚጠነቀቅላችሁ የሚጠብቃችሁን አምላካችሁን ክብራችሁን እግዚአብሔርን እንዳታጡ ሐሰተኛ ነቢይንና ሐሰተኛ ሕልም አላሚን ተከትላችሁ እንዳትጠፉ አለ። ጌታችን አምላካችን ኢየሱስ ክርስቶስ ወንጌልን በሚያስተምርበት ጊዜ ዋኖቹን እንኳ እስከ ማሳት ይደርሳሉ ብሎ የተናገረላቸው አሁን እየታዩ ነው። ይህውም ከሰማይ መልአክ እንደወረደና እንደወደቀ ሲኦልና ገሃነምም ሂደው ሲኦልና ገሃነምን አይተው የመጡ ያህል በዚህ ዓለም ሰዎች ወደ ሲኦል ሲወርዱ እስከ ማሳየት ድረስ ደርሰዋል። እነዚህ እንግዲህ ከእግዚአብሔር ያልሆኑ በዚህ ዓለም ያሉ ሐሰተኞች ነቢያት ሐሰትና
ሐሰተኞች ነቢያትና ሐሰተኞች ሟርተኞች በዘመናችን በጊዜያችን እየታዩ ነው። የሚያሳዩት ሁሉ ከእግዚአብሔር የሆነ ይመስላል፣ ሰው ሰራሽ አይመስልም። ስለዚህም እንደዚህ ያሉትን አይተህ እንዳትጠፋ ተጠንቀቅ፣ አስተውል፣ አምላክህ እግዚአብሔር እንዳይለይህ አለ። ከፈርዖን ተራ ቁጥር 5 ወዝግቱሰ ነቢይ አው ሐላሚ ህልም ለይሙት እስመ ነገረከ በዘያስሕተከ እም እግዚአብሔር አምላክከ ዘአውፅአከ እምድረ ግብፅ ወቤዘወከ ብቅንየት። ከፈርዖን አገዛዝ ነፃ ያወጣህን ያዳነህን ከግብፅ አገርም ነፃ ያወጣህን ከፈጣሪ ከእግዚአብሔር በሚለይ ነገር ይለይህ ዘንድ ሐሰት ነገርን ነግሮሃልና ሐሰትም ነገርን አስመስሎ አውርቶልሃልና ያ ነቢይ ሐሰት ወይም ያ ሐሰት ሕልምን አለምኩ የሚልህን ሰው እርሱን ከመካከላችሁ አጥፉት አለ። እስመ ፈቀደ ያሂድገ ፍኖተ ዘአዘዘከ እግዚአብሔር አምላክከ ከመ ትዑር ባቲ ወታሴስል ወታማስን እኩየ እምኔከ። በእርሷ ጸንተ ትኖር ዘንድ ክፉን ነገር ሁሉ ከአንተ ልታርቅበት ፈጣሪ እግዚአብሔር ጠብቅ ብሎ ያዘዘህን ሕግ ሊያስተውህ ወዷልና ያ ሰው ከመካከልህ ይወገድ፣ አጥፉት አለ። ተራ ቁጥር 6 ወለእመኒ አስተበቁዐከ እኹከ ዘእምአቡከ አው ዘእምእምከ አው ወልድከ አው ወለትከ አው ብእሲትከ እንተ ውስተ ሕፅንከ አው ዓርክከ ዘከመ ነፍስከ። ከአባትህም ወገን ወይም ከእናትህ ወገን የተወለደ ወንድምህ ጣዖት እናምልክ ብሎ ቢማልድህ ወይም ወንድ ልጅህንና ሴት ልጅህን ወይም ከአንተ ጋር የምትኖር ሚስትህን ወይም እንደ ራስህ አድርገህ የምትወደው ወዳጅህን ጣዖት እናምልክ ብሎ ቢማልድህ ከእግዚአብሔር ይልቅ ወንድምህ በልጦብህ ወንድምህን ተከትለ ጣዖት አምልከህ አሟርተህ ብትገኝ ለዘላለም ከአምላክህ ከእግዚአብሔር ተለይተህ እንዳትቀር አስብ አለ። ወይቤለከ በጽሚት ነአ ንሁሩን አምልክ ባዕዳነ አማልክተ ዘይተአምር አንተ ወአበዊከ። አባቶችህና አንተ የማታውቋቸውን ጣዖታት እናምልክ ብሎ በቆይታ በስውር ቢለምንህና ቢማልድህ እንዳትታለል ተጠንቀቅ አለ። ዛሬ ከእግዚአብሔር ሊያስወጡን የማይገባ ነገር የማይጠቅም ነገር እያሳዩ የሚያማልሉ ብዙዎች አሉ። ታዲያ በእግዚአብሔር ጥበብና እውቀት ያልበሰሉ ሰዎች እውነት እየመሰላቸው ብዙዎቹ ጠፍተዋልና አሁንም ለራስህ ወቅ ተጠንቀቅ አለ። ተራ ቁጥር 7 እምአማልክተ አሕዛብ እለ አውሪክሙ ወእለ ቅሩብክሙ አው እለ ርሑቃን እምኔክሙ እምአጽናፈ ምድር እስከ አጽናፈ ምድር። በዙሪያችሁ በአጠገባችሁ ካሉት ከምድር ዳርቻ እስከ ምድር ዳርቻ ከእናንተ ከራቁ ከአሕዛብ ያሉ ጣዖታትን በማምለክ እንዳያስቷችሁ ተጠንቀቁ አለ። ተራ ቁጥር 8 ኢትህበር ምስሌሁ ወኢትስምዖ ወኢትምሐኮ ዓይንከ ወኢትሰውሮ። ከእሱ ጋር አንድ አትሁን፣ ነገሩንም አትቀበለው፣ ዓይንም አትራራለት፣ የሠራውንም ኃጢአት አትሰውርለት አለ። ሥራውን አጋልጠው፣ ምንፍቅናውን ንገረው፣
አሳሽ መሲህ እንደሆነ ሰው ሁሉ ያውቅለት ዘንድ ለሰው ሁሉ ክፋቱን ንገርበት፣ አውጣበት አለ። ተራ ቁጥር 9 አይዲ ወንግድ በእንቲያሁ ወእደዊከ ይቀድማ ቀቲሎቶ ወእምዝ እደወ ኩሉ ሕዝብ ይውግራሁ በአይባን ወይቅትልዎ። የእሱን ነገር ፈጽመ ገልጠ ተናገር። ኃጢአቱን ስላወክበት እጆችህ አስቀድመው ድንጋይ ይጣሉበት። ከዚያ በኋላ ሕዝቡ ሁሉ በድንጋይ ወግረው በእሳት አቃጥለው ይግደሉት አለ። አንተ ሥራውን ክፋቱን አውቀሃልና እሱን ከማጥፋት ቸል አትበል አለ። አንተ ችላ ብትለው እሱ ችላ አይልህምና ሳይቀድም ቅደመው አለ። ተራ ቁጥር 10 እስመ ፈቀደ ያርህቀ እግዚአብሔር አምላክከ ዘአውፅአከ እምድረ ግብፅ ወእም ቤተ ቅኔት። ከፈርዖን አገዛዝ ከፈርዖን ስልጣን ከግብፅ አገር ያወጣህን ፈጣሪህን እግዚአብሔርን በሕግ በአምልኮ ሊለይ ከሕጉ ከአምልኮቱ ሊለይ ወዷልና ከአምላክ ከእግዚአብሔር ሊያርቅህና ሊለይህ የወደደ ይህንን የሰይጣን መልእክተኛ አንተ ቀድመህ አስወግደው እንጂ ችላ አትበለው አለ። ሊያስትህ እንደወደደ ልብህ እያወቀ ከእሱ ጋር ተባብረህ እንዳትገኝና አምላክህ እግዚአብሔር ለዘላለም ከመንግሥቱ እንዳያርቅህ ተጠንቀቅ አለ። ይህንን ምዕራፍ ኦሪት ዘዳግም ምዕራፍ 13ን ከተራ ቁጥር 1 እስከ 10 ድረስ ተመልክተን